የሀገር ውስጥ ኑሮ ሲኦል ለሆነባቸው ሰዎች የገነት ጉዞ ተጀመረ። ፈረኔ እሄዳለሁ። እሾህ የሆነ የምድር ቆይታቸውን አልጋ ባልጋ ለማድረግ የገነት ቪዛ እየተሸጠ ሲሆን ለብዙ ጊዜ ለመግባት ከባድ የነበረው ገነት አሁን ላይ ለከፈሉ ሰዎች ብዙ ዋጋ ሳይከፍሉ ገነትን እንዲያዩ በሩም እድሉም ተከፍቶላቸዋል። የገነት ቪዛ በመስጠት የአስጎብኝነት ስራ የሚሰራውን ግለሰብ ዘና ዜና አነጋግሮታል። እንደሚከተለው ይቀርባል። እሺ፣ አንዴ እንደማመጥ ገነት መግባት የምትፈልጉ ሰዎች በቀኝ በኩል ትሰለፉልኛላችሁ። ሲኦልንም ደግሞ ማየት የምትፈልጉ በእርግጥ ኢትዮጵያ ውስጥ በትንሹም ቢሆን እያየነው ነው። እሱ በግራ በኩል ትሰለፉልኛላችሁ። አንቺ ግን ከቅድም ጀምሮ እዛ ጋር እያየሁሽ ነው። አጭር ቀሚስ ለብሰሽ ገነት ሆቴል ነው የምትሄጂው? እንዴት ነው እንደዚህ አይነት አለባበስ ተለብሶ? እዛ እኮ ሄደሽ ሀብታም መጥበስ እኮ የለም እኮ። ነይ እንደውም በግራ እዚህ ነይ ወደዚህ። እዛ ሲኦል አስገብቼ በሰይጣን ነው ማስጠብስሽ። ቶሎ በይ እዚህ ጋር ቁሚ። እንዴት ያለ ነገር! ካሁኑ ነው ስርዓት መማር ያለባችሁ። እንዳልኳችሁ ነው። እኔ ቪዛው አለኝ አስገባችኋለሁ። እናንተ ብቻ አካውንቴ ላይ የሚገባውን ነገር ማስገባት ነው። እዛ ከገባችሁ በኋላ ጎብኝታችሁ መውጣት ነው። ገነት ከገባው በኋላ እጠፋለሁ የሚል ካለ እኔ ነግሬያለሁ። ውስጥ ማቀው መላክ አለ። አንገታችሁን አስይዤ ሲኦል አስገብቼ ነው አይናችሁን ማስጠፋው። እወቁ። በቃ እዛ የውር ድንብር ነው። በቃ ብትንቀሳቀሱ እሳት እርገጡ፣ እሳት የላሰ ሰው እርገጡ፣ ምንም አታውቁትም። በቃ እንደ ድንብርብር ነው የምትሉት። ነግሬያችኋለሁ። ሌላው ምንድነው? ብዙ ነገሮችን እንጎበኛለን። ወንዞች እናያለን። ይሄ ጊዮን ወንዝ የሚባለው እሱን እናያለን። እንዴት ነው አባይ ግድብ ከተገደበ በኋላ ውሃው ቀነሰ አልቀነሰ እሱን እናያለን። ፋውንቴኖች አሉ፣ ፏፏቴዎች አሉ። ፋውንቴኑ እንዴት ነው ውሃ አለው ወይስ እንደ ምኒልክ አደባባይ በደረቁ ነው የቆመው የሚለው እሱንም እናያለን። ሌላው ዋናው ነገር አዳምና ሔዋን የበሉትን ዛፍ እሱንም እናያለን። ምንም ችግር የለውም። እሺ፣ ችግር በእርግጥ ኮሪደሩ ምክንያት ሊፈርስ ይችላል አላቅም። ባለፈው የሄድኩ ጊዜ የሆነ የሳይክል መንገድ እናንተ ተጀምሮ ነበር። ከሌለ የለም ነው። ካለ ግን እሰየው። ለእናንተ የምነግራችሁ ነገር ምንድነው? አደራ አደራ አደራ፣ የፈለገ ቢርባችሁ በጭራሽ ከዛ ዛፍ ላይ እንዳትበሉ። ታውቃላችሁ፣ ባልና ሚስቱ በልተው 5000 ዘመን ነው በሩ የተዘጋብን። እናንተ ደግሞ በልታችሁ ቪዛ እንዳታዘጉብን አደራ። ይሄን ነው የምነግራችሁ ነገር። የፈለገ ቢርባችሁ እዛው ሳር ላይ ለጥ። ሌላው ዛፉን ብቻ አይደለም፣ እሺ፣ እባቡንም እንድታገኙ አረጋችኋለሁ። እባቡንም አይተን ነው የምንመለሰው። በእርግጥ አርጅቷል፣ አሁን ደከም ብሏል፣ ብዙ መራመድ አይችልም። ግን ችግር የለውም። ወጣትም እያለ በደረቱ ነበር የሚሳበው። ስለዚህ በደንብ አድርገን እንደውም ስለ ታሪኩ ስላለው ነገር በደንብ አድርጋችሁ ጠይቁታላችሁ፣ ያጫውተናል። እሱ እንደውም ከኔ የተሻለ እሱ ምላሱ ረጅም ነው። መረጃ ለመጨበጥ ማስጨበጥ ስለሚቀድም የሆነ ነገር ታስጨብጡታላችሁ። ያው ሰይጣን ነው፣ ገንዘብ ካገኘ ይጠመጠምባችኋል። ይሄንን አድርገን ጨራርሰን ውልቅ ብለን እንወጣለን። ከፈለጋችሁ ለአንድ ቀን የሚቆይ የሲኦል ጉዞ አዘጋጅላችኋለሁ። እዛው ከደረስን በኋላ ውስጡን የምንሄድበት አዲስ አሰራር አለ። እሱን እንጠቀመዋለን። እንዴት ነው የሚለው ነገር ለማየት ማለት ነው። እንዴት ነው እሳቱ እንደሚባለው ነው ወይስ እንደ ኢትዮጵያ ገበያ የሚለው እናያለን። የሚገረፉ ሰዎችንም እንደዚሁ ገረፍ አድርገን እናያለን። ብዙ ሰዎችንም እናገኛለን። አርቲስቶች አሉ፣ ባለስልጣኖች አሉ፣ ባለሀብቶች አሉ፣ የሃይማኖት መሪዎች አሉ። መሪዎች ራሱ አሉ። የቀድሞ ማለት ነው። የቀድሞ መሪዎች አሉ። የአሁኖቹን እንኳን አልመጡም። ያው የጀመሩት ህዝብ ስላለ ነው። ሲጨርሱት ይመጣሉ።